ጽዮን ያልጠበቀችው ነገር ተፈጠረ። በኤፍራታ ዙሪያ የማናግርሽ ነገር አለኝ። በስልክ ላወራሽ አልችልም። ይልቁንስ መተሽ በአካል መገናኘት አለብን፣ እንደዚሁም መወያየት አለብን ስላላት እውነት ስለመሰላት ጽዮን ትላንት ለራሱ ከኤፍራታ የወሰደችው ከባድ መረጃ ስላለ ምናልባትም በዛ ዙሪያ ነበር የመሰላት። ነገር ግን ስትሄድ ሌላ ነገር ነው ያጋጠማት። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደምታውቀው ካሳለፍነው ፓርት ላይ ዳጊና የዳጊ ጓደኛ በተባባሉት መሰረት ያፌትን አስፈራራልኝ፣ እኔ ደግሞ ጽዮንን ወደ አንተ እንድትመጣ አደርጋለሁ በማለት ቃል በገባው መሰረት ዳጊ ቃሉ ይፈጸማል ብሎ የያፌት የአክስቱ ልጅም ያፌትን በቃል በተግባቡት መሰረት አድርጎ ነበረ። ነገር ግን እንድታስፈራረው እንጂ እንድትወጋው አልፈልግም በማለት በጉዳዩ ላይ ትንሽ ሲጋጩ ከከረሙ በኋላ ጽዮንን የማታመጣልኝ ከሆነ ሁሉን ነገር እውነታውን እናገራለሁ በማለትም ሲያስፈራረው ነበረ። ዳጊም በሆነው ነገር ግራ በመጋባት ወደ ጽዮን ደውሎ ነው ጽዮንን እንዳገኛትና የሚነግራት ነገር እንዳለ በስልክ የሚነገር ነገር እንዳልሆነ ሲነግራት ጽዮን ደግሞ የእውነት ስለመሰላት ዳጊ ለጽዮን ሲደውልላት ወደሱ ልሄድ ብላ ያን ያክል አላሰበችም፣ አልተጨነቀችም ነበረ። ምክንያቱም ዳጊ ጽዮንና ኤፍራታ ብዙ ጊዜ ብዙ ምስጢራቸውን አብረው የሚነጋገሩና በጣም በቅርበት የሚተማመኑ ምስጢሮቻቸውን የሚነጋገሩ ጓደኛሞች ስለሆኑ እንደሚታወቀው ጽዮንና ኤፍራታም አብረው እየሰሩ ነው ያሉት። በተለይ ኤፍራታ ያፌት ከሚመካበት ድርጅት የሰራተኞች አባል መሆን እፈልጋለሁ፣ ከዛ ድርጅት ውስጥ ስራ አስኪያጅ ሆኜ መስራት እፈልጋለሁ ብላ ነግራታለች ለኤፍራታ። ኤፍራታ ጽዮንም ደግሞ ይሄን እንድታደርግ የሚያስችልሽ ነገር ምንድን ነው በማለትም ስትጠይቃት አንዳንድ መረጃዎችን ይዣለሁኝ፣ ከዛም በላይ ደግሞ ወደ ድርጅቱ በመሄድ በዋናነት ዋና የምላቸውን መረጃዎችና የስራውን ሂደት በይበልጥ ማወቅ አለብኝ በማለትም ስትነግራት ይህን ማድረግ ግን የምችል አይመስለኝም በማለት ጽዮን ለኤፍራታ ስትናገር ይልቁንስ በስልክሽ ልኬልሻለሁ፣ ምናልባትም እኔ ወደዛ ድርጅት ከገባሁ በኋላ አንዳንድ መረጃዎች ከፋይሌ ላይ ቢጠፉብኝ ቢሰረዙብኝ እናንተ ጋር ይቀመጡ ብዬ ነው። ለዳጊም ለአንቺም ልኬላችኋለሁ፣ ስልክሽን ክፈችና ይው በማለት ስትነግራት ጽዮንም ወደ ስልኳ በማየት ይህ እኮ በጣም ትልቅ መረጃ ነው፣ እንዴትስ ልታገኘው ቻልሽ? ይህን በማወቃችን ብቻ ትልቅ አደጋ ላይ ልንሆን እንችላለን፣ ራስሽን ልትጠብቂ ይገባል ብላታለች ጽዮን ለኤፍራታ። ኤፍራታም አታስቢ፣ እኔ የሚከፈለውን ዋጋ ሁሉ ከፍዬ እነዛን ልጆች ነጻ ለማውጣት ብቻ ነው የምፈልገው፣ አሁን የምፈራለት ምንም አይነት ነገር የለም በማለትም ነግራታለች። አቶ ያፌትም በዚህ ዙሪያ ላይ ምንም ነገር የኤፍራታን እቅድ ስላላወቀ ኤፍራታም ከጽዮን ጋር ከተነጋገረች በኋላ ወደ ቤት ስትመጣ ይልቁንስ ከልጅነት ጀምሬ ያጣሁትን ነገር ወደፊት እንድኖረኝ እፈልጋለሁ፣ ናታን እንደሆነ በእኔ ተስፋ እንደቆረጠ እርግጥ ነው፣ እሱን ትቼ አንተን እንደመረጥኩም ስለነገርኩት አሁን ተስፋ ቆርጧል በእኔ፣ ምንም እሱና እኔ መሀል ምንም ነገር ሊፈጠር አይችልም በማለት ስትነግረው ይልቁንስ የናታን ጉዳይ ሳይሆን የሚያሳስበኝ እኔ የራሴ የሆነ ህልም አለኝ፣ ያንን ህልሜን ደግሞ አሳክቼ ማየት እፈልጋለሁ በማለት የተናገረችው ኤፍራታ አቶ ያፌት የእውነት ስለመሰለው ምንድን ነው እሱ በማለት ሲነግራት ከልጅነቴ ጀምሬ ያጣሁትን ነገር ወደፊት እንድኖረኝ እፈልጋለሁ፣ እንደምታውቀው ነፍስ ካወቅ ወደዚህ ቤዛ የማትፈልጋቸውን ልብሶች አንዳንድ ልብሶች ሲጣልልኝና እንደዚሁም ደግሞ ከቆሻሻ የተገኘው የማልፈልግ ሰው እንደሆንኩ ነው እየተነገረኝ ያደግኩት። አሁን ያንን ነገር ሁሉንም መመለስ ሁሉም ነገር እንድኖረኝ እፈልጋለሁ፣ ማንም ሰው ያለውን ከዛም በላይ ሰርቼ ማግኘት እፈልጋለሁ በማለት ስትነግረው ያፌት በወቅቱ በጣም ደስተኛ ነበረ። ምክንያቱም የእውነት ስለመሰለው ይሄ እሱ እየሰራው ያለ ስራ ደግሞ እንደነዚህ አይነት ህልሞችን በአጭር ጊዜ ውስጥ እንደሚያሳካ ነው
በአጭር ጊዜ ውስጥ ስኬታማ ሆና እንደሚያያት በሱ ስራ ሸሪክ ሆነው ወይም ደግሞ የስራ አጋሩ ሆና ብትሰራ ህይወቷ እንደሚቀየር በአንድ ቀን ይሄ ሁሉ ንብረት ሊኖርሽ ይችላል በማለትም ነበረ የነገራት። ኤፍራታ በራሷ ሰርታ በራሷ ቤትም ሆነ መኪና ለመግዛት አመታትን እንደሚያስቆጥርብኝ አውቃለሁ። ነገር ግን ለፍቼ ነው መግዛት በራሴ እንድኖረኝ እፈልጋለሁ በማለትም ስትነግረው እኔ ያለኝ ነገር ሁሉ እኮ ላንቺ ነው፣ ይኸው እንደምታየው ቤትም አለሽ፣ ሁሉም እኔ ያለኝ ነገር ሁሉ ያንቺ ነው በማለት ሲናገር እሷ ደግሞ ይሄማ ያንተ ነው፣ እኔ በራሴ ነው መስራት የምፈልገውም ብላ ስትናገር በቃ ችግር የለውም አንዳንድ ፈተናዎችን ካለፍሽ በኋላ የምናሳካው ነገር ነው፣ በጣም ጥሩ ስራ አስገባሻለሁ በማለትም ሲነግራት ኤፍራታም ደስተኛ የሆነች በመምሰል አቅፋው ነበረ ያፌትን። በሌላ መልኩ ናታን በጣም ልቡ ተሰብሯል። የአባቱን ሞትና የእናቱን መጥፋት ከሰማ ወደዚህ ሁሉንም እያናገረ አይደለም። በዛ ላይ ደግሞ ጽዮን እንዳትሰማ ስለተባለ ለጽዮን አንዳንድ ነገሮችን ለመደበቅ እየሞከሩ ነው። የናታን ሁኔታ ግን ጽዮን ምንም ነገር ሳትሰማ የሚያስቆይ አይደለም። ምክንያቱም ልቡ ተሰብሯል፣ አዝኗል። በናታን አባት ህልፈት ናታን ብቻ ሳይሆን ያፌትም በጣም ተናዷል። ያፌት ግን በቀል ስለነበረው የማወራርደው ሂሳብ አለኝ በማለት ነው መሞት የለበትም እያለ ነው የወሰደብኝን ነገሮች ሁሉ የምቀበለው በማለት ሲናገር ነው የተሰማው። ይህንን በስልክ የመጣለትን መልእክት ሲሰማ በጣም ተናዶና ተበሳጭቶ ስለነበረ ኤፍራታ በምን ዙሪያ ላይና ማን ጋር እያወራ እንደሆነ እንኳን አታውቅም ነበረ። እንግዲህ ሂዊም ወደ ሴቶቹ ተልካለች። እንደሚታወቀው የተላከችውም የያፌት ሰርግ ቀን ሰርጉን ለማስቆም እየሞከረች በነበረው ሙከራ ታሪኩ ሲከታተላት እንደነበረና ጥሩ ሰው መስሎ ወደ ሴቶቹ እንዳስገባት ነው። የሂዊ ወደ ሴቶቹ ወዳሉበት መግባት የራሷ እቅድ ስለሆነ ምክንያቱም የተነጋገረቻቸው የህግ አካሎች ስላሉ የሷ ወደ ሴቶቹ መግባት የስራዋ የእቅዷ መጀመሪያ ነበረ። ምክንያቱም የያፌትና ኤፍራታ ሲጋቡ የሰርጋቸው ቀን በመምጣት ያሁኑን እሺ የማትይኝ ከሆነ ወደ ሴቶቹ ልሄድ ነው ብላትም ነግራት ነበረ ጽዮን በወቅቱ። ኤፍራታም ለዚህ ውሳኔዋ በጣም ከባድና የተሳሳተ ውሳኔ እንደወሰንሽ ነው እኔ ልነግርሽ የምችለው፣ ምክንያቱም ወደ ሴቶቹ ከሄድሽ በጣም ማጠበቂያቸው በጣም ከባባድ ነገሮች ሊገጥሙሽ ይችላሉ በማለትም አስረድታታለች። ኤፍራታ በወቅቱ የያፌትን ሰርግ ማስቆም አትችልም ነበረ፣ ምክንያቱም ለናታን ስለሆነ እሱን ያገባቸው። ከዛም በኋላ ግን ከኔና በኔ ዙሪያ ከኔ ውጭ በኔ ዙሪያ ያሉ ሰዎችን ህይወታቸውን ለመቀየር ይበልጥ አሁን ያፌት ያለበትን ቤት ለናታን ቤተሰቦች ለማስመለስ በጣም ነው የመጀመሪያ እቅዷ ውስጥ ነው ያካተተችው ኤፍራታ። በዛም ዙሪያ እንግዲህ ወደ ስራቸው መግባት በጣም ትፈልጋለች። ምክንያቱም ስራው ምንድነው ቢባል ብዙ ነገሮችን አንዳንድ ከውጭ የምታውቃቸውን እና እንደዚሁም ከሴቶቹ ጋር በነበረችበት ወቅት የምታውቃቸውን አንዳንድ ነገሮች ካልሆነ በስተቀር ሙሉ ለሙሉ መረጃ መስጠት ስለማትችል ወደ ስራቸው ተቀላቅላ ወደ ድርጅቱ ገብታ ሙሉ መረጃ መያዝ ስለሚያስፈልጋት ነው። እንግዲህ እንደሚታወቀው ከውጭ ደግሞ ዳጊና ጽዮን አብረዋት ናቸው። ወደ ስራውም ከገባች በኋላ እያንዳንዱ ቀን የምታገኛቸውንና ይጠቅመናል የምትላቸውን ፋይሎች ለጽዮንና ለዳጊ እንደምትልክላቸውም ቃል ገብታለች። ያፌትም ደግሞ የእውነት ኤፍራታ ሰርታ መለወጥና ማደግ ስለምትፈልግ ብቻ ነው በማለት ስለሚያስብ እንደዚሁም ኤፍራታ የምትወደውን ነገር ሁሉ አደርጋለሁ ብቻ እኔን ታፍቅረኝ በሚል ግንዛቤም ስለተገነዘበ ኤፍራታ የሰርቶ መለወጥ ፍላጎት እንዳላትም ስለተረዳ የሚችለውን ነገር ያደርጋል። እንደዛ ቁስሉን እያስታመመ እንኳን በዛ መልኩ ነይ አቅፊኝ ብሏት ሲያቅፋት ነበረ። እንግዲህ ገኒ ወደነ ቤዛ ቤት እንዳጋጣሚ ስትመለስ ቤዛ በጣም ተለውጣ ሌላ ሰው ሆና ነው ያገኘቻት። ምክንያቱም ቤዚ ብዙ ጊዜ የጸባይ ችግር ነበረባት። አሁን ሙሉ ለሙሉ በሚባል መልኩ ቤዛ ጸባይዋ በጣም ደስ ይላል።
ገኒም ስትመጣ ቤዛ በጣም ደስተኛ ነበረች። እንኳን ደህና መጣሽ በማለትም ስትነግራት ተመለሽ እንዴ ወደ ስራሽ በማለትም ሉሊት ደግሞ አንዳንድ ነገሮችን ተናግራ ነበረ። ነገር ግን አልሰማቻትም። ከዛም በኋላ ሉሊት ተቅማጥ አሟት ስለነበረ ስትሯሯጥ ምን ተፈጥሮ ነው በማለት ገነት ስትጠይቅ ቤዛም የሆነውን ነገር ትነግራታለች። ከዛም በኋላ ሰራተኛ አመጣችሁ እንዴ በማለት ኪችኑ በጣም ጽድት ብሏል በማለት ስትነግራት አሁን አንቺ ከሄድሽ በኋላ ያንቺን ዋጋ በጣም በትልቁ ነው የተረዳ ነው። ጽዮን ምግብ ትሰራለች፣ እኔ ቤት አጸዳለሁ። አንዳንድ ነገሮች እንደዚህ እየተጋገዝን እንሰራለን። ሌላ ሰው አንፈልግም። ራሳችንን በራሳችን ማስተዳደር መቻል አለብን ብለን እየበረታን ነው ያለ ነው በማለትም ስትነግራት ይህን ለውጥሽን እናትሽ ባየችው ኑሮ በማለት አቅፋታለች። አንዳንድ ሰዎች አሉ እንጂ በማለትም እንደዚሁ ሉሊትን ነካ አድርጋታለች በነገር። ሉሊት ደግሞ ከተቅማጡ በላይ አሁን ሌላ ሆድ ቁርጠት እየሆነባት ያለው የገነት አልፎ አልፎ የምትናገረው ንግግር ነው። ምክንያቱም የሉሊትን ከእያንዳንዱ ምስጢር ከነ ያፌት አጎት ጋር ያላት ግንኙነትንም ሆነ ስለነ ቤዛ እናት ብዙ ነገሮችን ታውቃለች። እንደዚሁም ደግሞ አልማዝ የሚባል ስም እንደነበራት እና ብዙ በዛ ስም ብዙ ነገሮች ስትሰራ እንደነበረ ብዙ ምስጢር ታውቃለች። በዚህ ዙሪያ ላይ ገነትን በጣም ትፈራታለች። እናም ያው ሆድ ቁርጠቱ ላይ ሌላ ሆድ ቁርጠት ሆኖባታል ማለት ነው። ሉሊትም ለያፌት ደውላ የናታንን አባት ሞት ትነግረዋለች። ያፌትም በጣም ይናደዳል። ምክንያቱም የያፌትና የናታን አባት አንድ ናቸው። ነገር ግን ሁለቱም የሚፈልጉት አባታቸውን ለተለያየ ነገር ነበረ። ያፌት በጣም ይበሳጫል። ኤፍራታም በዚህ ነገር በጣም ትደናገጣለች። በቀጣይስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ዳጊና ጓደኛውም በጽዮን ጉዳይ ያልተስማሙበት ነገር አለ። ውድ ተመልካቾቼ የዛሬው ቆይታ እዚህ ድረስ ነበረ። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ